ንቁና አስተውሉ። ብዙዎች በመንፈሳዊ ሕይወታቸው እጅግ እያደጉ፣ ብዙዎች የእግዚአብሔርን ክብር በኃይል እየገለጡ ነው ያሉት። ለመንፈሳዊ ሕይወታቸው ብዙም ኬር የሌላቸውን በዙሪያችሁ ያሉ የተለያዩ ሰዎችን አትመልከቱ። ወገኖቼ ይሄንን ብዬ ስላችሁ በምክንያት ነው፣ እንዲሁ ዝም ብዬ አይደለም፣ በሕይወቴ ስላየሁት ማለት ነው። እኔ መንፈሳዊ ሕይወቴ መለወጥና ማደግ የጀመረው ካያችሁ የሚያሳድጉ ነገሮች ብዙም የሚያዝናኑ አይደሉም፣ ብዙም አያዝናኑ። ነገር ግን ሕይወታችሁን ሙሉ በሙሉ እስከ ወዲያኛው ይለውጡታል። እስኪ ቆም በሉና ሕይወታችሁን ተመልከቱት። ሶሻል ሚዲያ አጠቃቀማችሁን ተመልከቱ። ለመዝናናት ጊዜያዊ ደስታን ለማግኘት በሚል የምትቆዩባቸው እነኛ ነገሮች ምን ያክል እግዚአብሔርን እንድትፈልጉት አድርገዋቸዋል? ምን ያክል መንፈስ ቅዱስን እንድትራቡ፣ ምን ያክል ጌታ ኢየሱስን እንድትወዱ አድርገዋቸዋል? ምን ያክል ወደ እግዚአብሔር ሞር አቅርበዋቸዋል? ተመልከቱ እስቲ መንፈሳዊ ሕይወታችሁ። ወገኖቼ ምርጫው የእናንተ ነው። በእናንተ ሕይወት ላይ ማንም አይወስንም። ኢቭን እግዚአብሔር አይወስንም። በዚህ ቪዲዮ መንፈሳዊ ሕይወታችሁን እየገደለ ያለውንና ከሕይወታችሁ ልታርቁት የሚገባውን አንድ ነገር አሳያችኋለሁ። በመንፈሳዊ ሕይወታችሁ ማደግና መለወጥ የምትፈልጉ ከሆነ ይህንን ነገር ከሕይወታችሁ የግድ ልታስወጡት ያስፈልጋል። ያለበለዚያ የዚህ ነገር መጨረሻ ከእግዚአብሔር መራቅ፣ ከእግዚአብሔር መለየትና የጊዜያዊ ስሜታችሁ ተገዢ ሆኖ መቅረት ነው የሚሆነው። በዚህ ቪዲዮ ይሄ ከሕይወታችሁ በፍጥነት ልታስወግዱት የሚገባው ጉዳይ ምን እንደሆነና እንዴት እንደምታስወግዱት የማሳያችሁ ይሆናል። በዚህ ቪዲዮ የማነሳቸውን ሐሳቦች በትኩረት እስከ መጨረሻው የምትከታተሉ ከሆነ በእርግጠኝነት መንፈሳዊ ሕይወታችሁ ሙሉ በሙሉ ይለወጣል። ስለዚህ ቪዲዮ እስከ መጨረሻ ድረስ በትኩረት እንድትከታተሉ ከወዲሁ ጋብዛችኋለሁ። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሉ ሆሊ ቲቪ ኢትዮጵያ ነው። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። እሺ፣ ከዚህ ቀደም እንደምታስታውሱት በተነቃቃ መንፈሳዊ ሕይወት ዙሪያ ሁለት ትምህርቶችን አስተምሬያችኋለሁ። በጥያቄያችሁ መሰረት ዛሬ ሶስተኛውን ክፍል ይዤላችሁ መጥቻለሁ። እነኛን ሁለት ክፍሎች ያላያችሁ ካላችሁ ገብታችሁ እዩዋቸው። ኢንዱስትሪ ላይ ያስቀምጥላችኋለሁ። እጅግ በጣም ትባረኩባችኋላችሁ። ዛሬ ሶስተኛውን ክፍል ይዤላችሁ መጥቻለሁ። በዚህ ቪዲዮ የምናየውና የብዙዎች መንፈሳዊ ሕይወት ድካም ምክንያት የሆነው ነገር ከሚያሳድጋቸው ነገር ይልቅ በሚያዝናናቸው ነገር ላይ ብዙውን ጊዜ ማሳለፋቸው ነው። ወገኖቼ ከሕይወታችሁ ማስወገድ ያለባችሁ አንደኛው ነገር ይሄ ነው። የብዙዎች ድካም ይሄ ነው። ዘላቂ ከሆነው የሕይወታቸው ለውጥ ይልቅ ጊዜያዊ የሆነው ስሜታቸው ተገዢ ናቸው። ስለዚህ ከዚህ የተነሳ ጊዜያዊ የሆነውን ስሜታቸውን ኦር ደስታን ለማግኘት በሚል መንፈሳዊ ሕይወታቸውን ይገድላሉ። ስለዚህ ይህንን ደስታ ለማግኘት ለመዝናናት በሚል ያንን ነገር አሁንም ይፈልጉታል። ካያችሁ የሚያሳድጉ ነገሮች ብዙም የሚያዝናኑ አይደሉም፣ ብዙም አያዝናኑ። ነገር ግን ሕይወታችሁን ሙሉ በሙሉ እስከ ወዲያኛው ይለውጡታል። እስኪ ቆም በሉና ሕይወታችሁን ተመልከቱት። ሶሻል ሚዲያ አጠቃቀማችሁን ተመልከቱ። ለመዝናናት ጊዜያዊ ደስታን ለማግኘት በሚል የምትቆዩባቸው እነኛ ነገሮች ምን ያክል እግዚአብሔርን እንድትፈልጉት አድርገዋቸዋል? ምን ያክል መንፈስ ቅዱስን እንድትራቡ፣ ምን ያክል ጌታ ኢየሱስን እንድትወዱ አድርገዋቸዋል? ምን ያክል ወደ እግዚአብሔር ሞር አቅርበዋቸዋል? ተመልከቱ እስቲ መንፈሳዊ ሕይወታችሁ። ወገኖቼ ምርጫው የእናንተ ነው። በእናንተ ሕይወት ላይ ማንም አይወስንም። ኢቭን እግዚአብሔር አይወስንም። ለምን መሰላችሁ? ፍቃድ ሰጥቷችኋል። እርሱ አይታችሁ ተመልክታችሁና አስተውላችሁ ለሕይወታችሁ ይጠቅመኛል በምትሉት በዚያ ነገር ላይ እንድትወስኑና ያንን ነገር እንድትመርጡት እግዚአብሔር አምላክ ፍቃድን ሰጥቷችኋል። ስለዚህ እናንተ ሕይወት ላይ በእያንዳንዱ ነገራችሁ ላይ እግዚአብሔር እየገባ አይወስንላችሁ። ስለዚህ ለመንፈሳዊ ሕይወታችሁ እድገት ሞር እግዚአብሔርን ለመቅረብ ገብቷችኋል፣ ለረሃብ እግዚአብሔርን ለመሻት ይጠቅመኛል ብላችሁ የምትሉትን ነገር እናንተ ራሳችሁ ናችሁ ተመልክታችሁ ያንን ነገር አጢናችሁ በዚያ ነገር ላይ ጊዜያችሁን ማጥፋት ያለባችሁ። ንቁና አስተውሉ። ብዙዎች በመንፈሳዊ ሕይወታቸው እጅግ እያደጉ፣ ብዙዎች የእግዚአብሔርን ክብር በኃይል እየገለጡ ነው ያሉት። ለመንፈሳዊ ሕይወታቸው ብዙም ኬር የሌላቸውን በዙሪያችሁ ያሉ የተለያዩ ሰዎችን አትመልከቱ። ወገኖቼ ብዙዎች ሞር ወደ እግዚአብሔር እየቀረቡ እግዚአብሔርን ኃይል እየገለጡ የእግዚአብሔርን ክብር እየገለጡ ነው ያሉት። እነርሱን ተመልከቱ፣ እነርሱን ተከታተሉ። ወገኖቼ ይሄንን ብዬ ስላችሁ በምክንያት ነው፣ እንዲሁ ዝም ብዬ አይደለም፣ በሕይወቴ ስላየሁት ማለት ነው። እኔ
መንፈሳዊ ህይወቴ መለወጥና ማደግ የጀመረው የማየውን ነገር መምረጥ ስጀምር ጊዜያዊ ደስታንና እርካታን ከሚሰጡኝ ነገሮች ይልቅ እግዚአብሔርን ለማወቅና ሞር ወደ እግዚአብሔር ለመቅረብ ምርጫን ሳደርግ ነው መንፈሳዊ ህይወቴ እያየሁት በማስተውለው መልኩ እየተለወጠ የመጣው። አሁን ላይ ነፍሴ ለዓመታት እኔ በምፈልገው ወይም ደግሞ ወደ እግዚአብሔር ያቀርበኛል በምለው በዚያ ነገር ሼፕ ስለተደረገች እንደከዚህ ቀደሙ ጊዜያዊ ደስታን በሚሰጡኝ ያዝናኑኛል ብዬ በማስባቸው በእነኛ ነገሮች ላይ ነፍሴን ላቆያት ብሞክር ኖ ነው የምትለኝ። በፍጹም ነው የማትቀበል። ምክንያቱም እየተሞኘውና ራሴን እያታለልኩ እንደሆነ ይሰማኛል። ቆይቶ ከጊዜያት ኦር ከሰዓታት በኋላ አይደለም ያንን ነገር ገና ለማድረግ ስጀምር ራሴን ለማስደሰት የሆኑ ነገሮች ላይ እንደከዚህ ቀደሙ ለመሞከር ገና ሳስብና ስሞክር ነፍሴ በቃ ሞኝነት እንደሆነ ታስተውላለች፣ ኖ ትለኛለች። እዚህ ጋር ግን ልላችሁ የምፈልገው አንድ ነገር ወደዚህ ህይወት እንዲሁ በአንድ ጀንበር አልመጣሁም። ጊዜያትን ወስዷል፣ ዓመታትን ወስዷል አስቀድሜ እንዳልኳችሁ። ስለዚህ ለእናንተም የምለው ይሄንን ወደምትፈልጉት ወደዚያ መንፈሳዊ ህይወታችሁ ብርታት በአንዴ ልትመጡ አትችሉም። ጊዜን ይወስዳል። አስቀድሜ እንዳልኳችሁ ረጅም ጊዜን ይወስዶብኛል። ረጅም ጊዜ ማለት ነው። አንዳንዶቻችሁ ጋር ወራት ሊፈጅ ይችላል፣ ዓመትም ሊፈጅ ይችላል። በቃ ነፍሳችሁ በዚያ ነገር ሼፕ እስክትደረግ ድረስ ያንን ነገር እስክትወድና እስክትለምድ ድረስ ገብቷችኋል። ያንን የምትፈልጉትን ወደ እግዚአብሔር የሚያቀርባችሁን ነገር ነፍሳችሁ እጅግ በጣም እስክትወደውና በዚያ ነገር መቆየትን እስክትናፍቅ ድረስ ማለት ነው። ይሄኛውን የለመደችውን ይሄኛውን መራቅ የምትፈልጉበትን ይሄኛውን ልማድ እስክትተውት እስክትንቁትና ነፍሳችሁ እስክትጠላው ድረስ ጊዜን ይወስዳል። ምክንያቱም ከዚህ በፊት እንዳልኳችሁ በጊዜ ሂደት ነው በቃ ያኛውንም ነገር የወደዳችሁት ወይም ደግሞ ከህይወታችሁ እንዲሄድ እንዲቆረጥ የምትፈልጉትን ነገር በህይወታችሁ ያ የሆነውና የቀጠለው እንደዚህ አይነት ሰው የሆናችሁት በጊዜ ሂደት ነው። በጊዜ ሂደት ከዚህ ቀደም ባስተማርኩት ቪዲዮ ላይ ስለ ኮንሲስተንሲ አስተምሬያለሁ። በመንፈሳዊ ህይወታችሁ ለመበርታትና ለመለወጥ ኮንሲስተንሲ ምን ያክል አስተዋጽኦ እንዳለው ማለት ነው። በአንዴ አትለወጡ። በጊዜ ሂደት ግን ነፍሳችሁ እየተለወጠች እየታደሰች የምትፈልጉትን ያንን መንፈሳዊ ሰው ወይም ደግሞ መንፈሳዊ ማንነት እየገነባችሁ ትመጣላችሁ። ጊዜያዊ ስሜታችሁን መከተል ማቆም አለባችሁ። ያንን ደስታ ለማግኘት ያንን ጊዜያዊ እርካታ ለማግኘት በሚል ጊዜያችሁን በዚያ ነገር ላይ ማጥፋታችሁን ማቆም አለባችሁ። ያንን እየቀነሳችሁ በሚያሳድጋችሁ በሚለውጣችሁ ሞር ወደ እግዚአብሔር በሚያቀርባችሁ ነገር ላይ ጊዜያችሁን ማጥፋት መጀመር አለባችሁ። የሚያሳድጓችሁን ነገሮች እናንተው ራሳችሁ ታውቋቸዋላችሁ። ያለማንም ግፊት የእግዚአብሔርን ፊት በራሳችሁ መፈለግ መጀመር አለባችሁ። የእግዚአብሔርን ቃሉን በማንበብ ጊዜን ማሳለፍ ጊዜን መውሰድ መጀመር አለባችሁ። መንፈሳዊ የጸሎት ቲሞችን ጆይን አድርጉና አብራችሁ ጸልዩ፣ አብራችሁ የእግዚአብሔርን ፊት ፈልጉ። ሶሻል ሚዲያ አጠቃቀማችሁ አሁኑኑ አጥንት። ፎሎ የምታደርጓቸውን ሰዎች የምትከታተሏቸውን እነኛን ሰዎች የምትቆዩበትን ያንን ኮንተንት ተመልከቱት ወገኖቼ። ወደ እግዚአብሔር በሚያቀርባችሁ እግዚአብሔርን ፊት ለመፈለግ በሚገፋችሁ በሚረዳችሁ እንደዚያ ባሉ ኮንተንቶች ላይ ነው ነፍሳችሁን ማቆየት ያለባችሁ። ይህንን ማድረግ ከቻላችሁ በእርግጠኝነት እነግራችኋለሁ በመንፈሳዊ ሕይወታችሁ መለወጥ፣ መበርታት፣ ያንን የምትፈልጉትን መንፈሳዊ ሰው መሆን ያንን መንፈሳዊ ማንነት መገንባት የማትችሉበት ምንም አይነት ምክንያት የለም። ተባረኩልኝ ቅዱሳን። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። ከዚህ ቪዲዮ ከዛሬው ትምህርታችን ምን ተማራችሁ? ምን ቀረላችሁ? ኮመንት ላይ አስቀምጡልኝ፣ ያንን አየዋለሁ። የዚህን ትምህርት ቀጣዩን ክፍል ወይም ፓርት 4ን ይዤላችሁ እንድመጣ የምትፈልጉ ከሆነ በኮመንት ላይ ይቀጥል ወይም ደግሞ ፓርት 4 ያላችሁ አስቀምጡልኝ። በቀጣይ ያንን ይዤላችሁ የምመጣ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮውን ላይክ ያላደረጋችሁ ቪዲዮውን ላይክ እያደረጋችሁ ውጡ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ቪዲዮ ለወዳጆቻችሁ ሼር አድርጉት። ተባረኩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ከዚህ ቀደም ያስተማርኳቸውን የዚህን ትምህርት ፓርት 1 እና 2 ኢንድ ስክሪን ላይ መጨረሻ ላይ አስቀምጥላችኋለሁ። እነኛን ትምህርቶች አሁኑኑ ስሟቸው። በቀጣይ ቪዲዮ እስከምንገናኝ ድረስ እኔ ወንድማችሁ መልካሙ ጌታ ነበርኩኝ። ተባረኩልኝ። ሻሎም ሀያለ
በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።